ሰላም እንዴት ናችሁ ውድ የዩቲዩብ ቻናላችን ተከታታዮች እንግዲህ በዛሬ ቪዲዮ ላይ በፓርት 2 ከኢትዮጵያ ሆናችሁ እንዴት በኦንላይን መክፈል እንደምትችሉ የፕሪፔድ ማስተር ካርድ አካውንት ከፍታችሁ እንግዲህ ኢትዮጵያ ካላችሁ አካውንት ላይ በኦንላይን እንዴት እንደምትከፍሉ አሳያችኋለሁ። እኔ እንግዲህ እዚህ ጋር የምትመለከቱት የቴሌግራም ፕሪሚየም ሰብስክሪፕሽን የቻት ጂፒቲ ሰብስክሪፕሽን በዚህ ካርድ ተጠቅሜ ከፍያለሁ። ሶ ይሄንንም ካርድ እንግዲህ ከኢትዮጵያ ነው ሪሎድ ያስደረኩት በዳሽን ባንክ በኩል ማለት ነው። ስለዚህ በዛሬ ቪዲዮአችን ላይ ቲክቶክ ቪዲዮም ሰርቼ እጅግ ቫይራል ሆኖ በጣም ብዙ ሰዎች ደግሞ ሲቸገሩ ተመልክቻለሁ። ስለዚህ እኔ የማጠራላችሁ እኔ ወሰድኳቸውን ስቴፖች ምን አይነት ነገሮች ሊገጥማችሁ እንደሚችል ዲቴል ስቴፖቹን ካርዱ ላይ ገንዘብ አስጭኝበት ዶላር በድጋሚ ደግሞ እሱን ተጠቅሜ ስለጨረስኩ ድጋሚ አስጭኝበታለሁ። ስለዚህ አሁን እንግዲህ ያንን ፕሮሰስ ደግሞ ለእናንተ አጋራችኋለሁ ማለት ነው። ለኔ እንግዲህ ይሄ ነገር እጅግ ይጠቅማል። ምክንያቱም ኦንላይን ስራዎችን ስለምሰራ የተለያዩ ዲጂታል ማርኬቲንግ ስራዎችን እንዲሁም ቡስት ማድረግ ኦንላይን ላይ የተለያዩ ኦንላይን የኤአይ ሰብስክሪፕሽኖችን መክፈል እንግዲህ የዕለት ተዕለት ስራችን ላይ በጣም አፌክት ስለሚያደርገን ከኢትዮጵያ ደግሞ መጀመሩ ትልቅ ነገር ነው። ለማን ይሆናል ለማን አይሆንም የሚለውንም ጥርት አድርጌ ልንገራችሁ። ታዲያ ብዙ ሰዎች እኔን ጨምሮ ግራ ተጋብቼበት የነበረው ከዚህ በፊት እንግዲህ የዳሽን ባንክ እዛው ሄድኳርተራቸው ሄጄ የካርድ ማናጀሩን አናግሬ ነበር። ምን ማድረግ ይችላል ይሄ ካርድ ብዬ እኔ መሰለኝ እንደውም የኢትዮጵያ ብራችንን ወደ ዶላር የምንቀይር ነው ይሄ ነው ወይስ አይደለም የሚለውንም ሙሉ ዝርዝሩን እንግዲህ እስከ ቪዲዮ መጨረሻ እንድትከታተሉ እጠይቃችኋለሁ ማለት ነው። እኔ የሰራልኝን የተጠቀምኩባቸው ይሄ ካርድ ደግሞ ገንዘብ ከማስጫናችሁ በፊት ይሆናችኋል ወይ? ምክንያቱም መክፈል የማይችልባቸው ቦታዎች አሉ። ፕሪፔድ እና ዴቢት ካርድ የሚባል ስለሆነ ይሄ ፕሪፔድ ነው። ስለዚህ በዛሬ ቪዲዮአችን ላይ ይሄን እንመለከታለን። እንደዚህ አይነት ጠቃሚ ቪዲዮዎች ከቴክኖሎጂ ጋር የተገናኙ ቪዲዮዎችን ስለምሰራ ጆኤል ታላርጊ ይሄንን ፔጅ ተከታተሉ። እንግዲህ የዛሬ የቪዲዮአችን ስፖንሰር ዶክተር መቤት ከፍተኛ የጥርስ ህክምና ክሊኒክ ነው። እንግዲህ አዲስ ባስመጡት ዘመናዊ የZFX ካድ ማሽን እንዲሁም የተለያዩ ዘመናዊ ማሽኖች ትላልቅ ስራዎችን ይሰራሉ። እንግዲህ ዶክተር መቤት ከፍተኛ የጥርስ ህክምና ክሊኒክ የዚህ ቪዲዮ የክብር ስፖንሰር ናቸው። አብረን ወደ ቪዲዮአችን እንቀጥል። እንግዲህ በመጀመሪያ አዲስ የተፈጠረው ነገር ምንድነው የሚለውን በፓርት 1 ቪዲዮአችን ላይ ተናግረናል። ብሔራዊ ባንክ አዲስ ህግን አውጥቷል። ሁሉም ባንኮች ከኢትዮጵያ ላሉ ሰዎች እንግዲህ በኦንላይን ክፍያ የዶላር አካውንታቸውን ተጠቅመው እንዲከፍሉ የሚል ሙሉ ዝርዝሩን የባለፈው ቪዲዮ ላይ ትመለከቱታላችሁ። ታዲያ ከዚህ ጋር ተያይዞ ከዚህ በፊት የሚፈቀደው ጉዞ ላላቸው ሰዎች እንደምታውቁት ዶላር መጠየቅ ትችላላችሁ። ዶላር ለመጠየቅ መጀመሪያ ፓስፖርታችሁ ላይ ቪዛ ሊኖር ይገባል። ወይም ደግሞ ቪዛ የሌላችሁ ሀገራቶች የምትሄዱ ከሆነ ደግሞ ትኬት ቆርጣችሁ ትኬቱ ቀኑ ቀረብ ሲል የተወሰነ 3 ቀናት 5 ቀን 2 ቀን ሲቀርብ ሄዳችሁ ሪኩዌስት ታደርጋላችሁ የውጭ ምንዛሬ እንደ አካውንታችሁ እንቅስቃሴ የውጭ ምንዛሬ የሚፈቀድላችሁ አማውንት አለ ማለት ነው። ታዲያ እንግዲህ ያ ይፈቀድ ነበር። አሁን ግን የጉዞ ሰነድ ሳያስፈልጋችሁ ዶላር እንዲፈቀድላችሁ ነው። ታዲያ ወደ ውጭ በምትሄዱ ሰዓት አካውንታችሁ ውስጥ ገንዘቡ የሚታየው በብር ያላችሁን ነው ወደ ዶላር ሰጥቷችሁ ውጭ የምትሄዱት የነበረው። አሁን ግን ኢትዮጵያ ውስጥ ይሄ ሲፈቀድ አገር ውስጥ ላሉ ትራቭል ለማያደርጉ ነው። ታዲያ ትራቭል የማታደርጉ ከሆነ ገንዘባችሁን የኢትዮጵያ ብራችሁን ሳይሆን ወደ ዶላር የሚቀየርላችሁ ኦሬዲ የዶላር አካውንት ካላችሁ ወይም ደግሞ የፎሬን ከረንሲ አካውንት ዶላር፣ ዩሮ፣ ሪያድ የተለያዩ ከረንሲዎችን ተጠቅማችሁ እዛ አካውንት ውስጥ ገንዘብ ካላችሁ ያንን ገንዘብ ወደ ዶላር ይቀየርና ያ የፕሪፔድ ማስተር ካርድ ላይ ይሰራል ማለት ነው። ይሄንን እንግዲህ የተገበረው እንግዲህ የመጀመሪያ የተመለከትኩት ባንክ ዳሽን ባንክ ነበር። ስለዚህ በቀጥታ ወደ ሄድ ኳርተራቸው በማምራት የካርድ ማናጀሩን አናግሬው ነበር። ስለዚህ አሁን እኔ ኢትዮጵያ ውስጥ ያለኝን የብር አካውንት ወደ ዶላር ቀይሬ መጠቀም እችላለሁ ወይ ነበር የመጀመሪያ ጥያቄ። እሱ እንደማይቻል ገልጸውልኛል። ግን ወደፊት አዳዲስ ነገሮች እንደሚመጡ ነው የተነገረው። የሚቻለው ምንድነው? እናንተስ ምን ማድረግ ትችላላችሁ? የመጀመሪያው ነገር ፎሪን ከረንሲ አካውንት መክፈት ነው። ከዚህ በፊት ይሄንን የፎሪን ከረንሲ አካውንት ለመክፈት ምንም አይነት ቅድመ ሁኔታዎች ነበሩት የሚለው ልንገራችሁ። እንግዲህ $100 በላይ ማስቀመጥ ወይም ስትከፍቱ መስጠት ይኖርባችሁ ነበር። ያ ቀርቶ አሁን $0 ኖሯችሁ መክፈት ትችላላችሁ። ዛሬ ሄዳችሁ ፎሪን ከረንሲ አካውንት ታወጣላችሁ ማለት ነው። ምንም አይነት ችግር የለውም። እዛ ፎሪን ከረንሲ አካውንት ውስጥ ግን ብራችሁን ኮንቨርት ማድረግ ስለማትችሉ ከውጭ ዘመድ ሲልክላችሁ ወይም እጃችሁ ላይ ያለ በህጋዊ መንገድ ያለ ጥሬ ገንዘብ ካለ ዶላር፣ ዩሮ እዛ ውስጥ ዲፖዚት ታደርጋላችሁ ማለት ነው። ከዚህም ጋር ተያይዞ እንግዲህ ክፍያዎች እንዳሉትም ልታውቁ ይገባል። የኔ
ይሄን ፕሮሰስ ደግሞ አሳያችኋለሁ። ስለከፈልኩበት ስለሰራልኝ አሳያችኋለሁ። ነገር ግን ፕሮሰሱ ትንሽ አዲስ እንደመሆኑ ትንሽ ፕሮሰስ አለው እና ያንን ስሙዝ አልነበረም። ግን አሁን ወደፊት እየተስተካከለ ይመጣል። ሌሎች ባንኮችም እዚህ ላይ ይቀላቀላሉ ማለት ነው። ስለዚህ በመቀጠል እንግዲህ ፎሬን ከረንሲ አካውንት ካወጣችሁ በኋላ እንግዲህ ገንዘቡ አላችሁ አስገብታችኋል በአንዱ አማራጭ ብዬ አስባለሁ። ይሄንን ካደረጋችሁ በኋላ ደግሞ በመጀመሪያ እንግዲህ የዳሽን ባንክ ሱፐር አፕ ላይ ትገባላችሁ ማለት ነው። ሱፐር አፑ ላይ እንደገባችሁ ማይ ካርድስ የሚል አንድ አማራጭ ያመጣላችኋል። ስለዚህ እዚህ ማይ ካርድስ ላይ የመጀመሪያው ከላይ ያለው ዌልካም ቱ ካርድ ሰርቪስ ይላችሁና ካርድ ማኔጅመንት ከታች ደግሞ ፎሬን ከረንሲ ሪኩዌስት የሚል አለ። ስለዚህ ካርድ ማኔጅመንትን በምትነኩበት ሰዓት ለኔ አሁን የሚያሳየኝ እንግዲህ የዳሽን ባንክ የፕሪፔድ ኢንተርናሽናል ማስተር ካርድ ነው እንደምትመለከቱት እዚህ ጋር ማለት ነው። ስለዚህ እናንተ ደግሞ ይሄ ከሌላችሁ በመጀመሪያ ይሄ ሊኖራችሁ ይገባል። ሪኩዌስት ነው የምታደርጉት። ታዲያ ይሄንን ሪኩዌስት ስታደርጉ 600 ብር ገደማ ትጠየቃላችሁ ማለት ነው። ያንን ክፍያ ከሜን አካውንታችሁ ላይ ከከፈላችሁ በኋላ ወዲያውኑ ኢንስታንትሊ ይሰጣችኋል። ይሄንን ተጠቅማችሁ እንግዲህ የካርድ ነምበር አላችሁ ቫሊድ ትሩ ብሎ ቀን አለው እስከ መቼ ኤክስፓየር ዴት፣ ሲቪቪ የሚለው ደግሞ ፓስወርድ ነች 3 ዲጂት፣ አካውንት ሆልደሩ ደግሞ ስማችሁ እኔ እንግዲህ በራሴ ስም ነው። ስለዚህ ካርድ ባላንስና አፕዴት የሆነበትን ቀን ያሳያችኋል። እንግዲህ ሾ ዲቴልስ ስትሉት ነው ፓስወርዳችሁን አሳይታችሁ እንትን የምትሉት። ፍሪዝ ካርድ የሚል ኦፕሽን ይሰጣችኋል። ሪኢሹ ካርድ አዲስ ካርድም ከፈለጋችሁ ድጋሚ ከፍላችሁ ታወጣላችሁ። እዚህ ካርድ ላይ ያላችሁን ትራንዛክሽኖች መመልከት ያስችላችኋል። ካርዱንም ማኔጅ እንድታደርጉ ያስችላችኋል። ስለዚህ ከላይ ግን ጥንቃቄ እንድታደርጉ እንድታዩልኝ የምፈልገው ቨርቹዋል ካርድ የሚል ነው። ታዲያ ቨርቹዋል ካርድ ምንድን ነው? ዴቢት ካርድስ ምንድን ነው ካላችሁኝ በዝርዝር ላስረዳችሁ እዚህ ጋር ቆም ብዬ። ይህ ቪዲዮ ግን ከተመቻችሁ እየጠቀማችሁ ከሆነ እንደዚህ አይነት ደግሞ ጥርት ያሉ መረጃዎችን እንዲደርሳችሁም ለጓደኛ ለዘመዳቻችሁ ሼር እያረጋችሁ እቺን ቪዲዮ ደግሞ ላይክ እንድታደርጉልኝ እጠይቃለሁ። እንግዲህ የዚህም ቪዲዮ የክብር ስፖንሰራችን የዶክተር መቤት ከፍተኛ ክሊኒክንም እያመሰገንን እንቀጥላለን። በመጀመሪያ ቨርቹዋል ካርድ ማለት እንደምታዩት ቨርቹዋል ነው። በእጃችሁ ይህንን ካርድ መያዝ አትችሉም ፊዚካል ካርድ ስላልሆነ ማለት ነው። ስለዚህ ሶስተኛው እንግዲህ ፊዚካል ካርድ ሆነ። ቨርቹዋል ካርዳችሁ ማድረግ የሚችለው ኖርማል ክፍያዎችን መክፈል ይችላል። ታዲያ እዚህ ቨርቹዋል ካርድ ደግሞ ፕሪፔድ ነው። ቨርቹዋል ካርዳችሁ ፕሪፔድ ከሆነ ያ ማለት ዴቢት ካርዳችሁ ግን ከሴቪንግ አካውንታችሁ ጋር ቀጥታ የተያያዘ ነው። ለምሳሌ እናንተ አካውንታችሁ ላይ ያለው ገንዘብ 1 ሚሊዮን የኢትዮጵያ ብር ቢሆን የ1 ሚሊዮን የኢትዮጵያ ብር እዚህ ፕሪፔድ አካውንት ላይ አይገኝም። ያ ማለት ከ1 ሚሊዮን ብራችሁ ላይ የምትፈልጉትን 100,000 ብር መጥናችሁ እዚህ ላይ ልካችሁት ከዛ በኋላ ያ 100,000 ብር ነው እዚህ ላይ ያለው። ይሄ ሲያልቅ ግን ዜሮ ነው የሚሆነው። ድጋሚ ሴቪንግ አካውንታችሁ ሄዳችሁ ሎድ አድርጋችሁት ነው የምትጠቀሙት ማለት ነው። ስለዚህ እንግዲህ ፕሪፔድ አካውንቶች ተመራጭ የሚሆኑበትም ጊዜ አለ። በተለይ ከስርቆት ጋር ከሾፒንግ ጋር የተያያዘ እንግዲህ ፐብሊክሊም ስለሚቀመጡ ጠቃሚ የሚሆኑበት ጊዜ አለ ማለት ነው። ስለዚህ ፕሪፔድ ሆኖ ቨርቹዋል ይሆንም ያልሆነም አለ። ቨርቹዋል መሆኑ እንግዲህ ኦንላይን የምትገበያዩ ከሆነ ፊዚካል ካርዱ ካላስፈለጋችሁ ምንም ችግር የለው። ነገር ግን በእጃችሁ የሚያዝ ሆቴል ላይ እንግዲህ ወይም ደግሞ ኦንላይን ክፍያ የማይቀበሉ ቦታዎች ላይ ታፕ አድርጋችሁ ወይም ካርዳችሁን አስገብታችሁ እንዲሁም የተለያዩ ኤቲኤሞች ላይ ለመጠቀም ከፈለጋችሁ የፊዚካል ካርዱ ፕሪፔዱን ልትቀበሉ ትችላላችሁ። ብዙዎቻችን እኛ ሀገር ላይ እንግዲህ እንደምናውቀው የባይቢት ካርድ አለ፣ የቪዛ ካርድ እንዲሁም ደግሞ የተለያዩ እንደነ ፓዮኒር የተሰኙ የተለያዩ ካርድ የሚሰጡ ተቋማቶች አሉ ማለት ነው። ዞሮ ዞሮ እነዛም ላይ የዶላር ወይም የተለያዩ የውጭ ምንዛሬ እንዲሁም ክሪፕቶችን ነው ዲፖዚት የሚደረጉባቸው ማለት ነው። ስለዚህ ዴቢት ካርድ ማለት ቀጥታ ከባንክ አካውንታችሁ ከሴቪንጉ ጋር ይገናኛል ማለት ነው። እሱን ተጠቅማችሁ የኤቲኤም ካሽ ዊዝድሮዋል፣ ፖስ ማሽን ፔመንቶች፣ የኦንላይን ክፍያዎች፣ ሎካል የሚሆን ኢንተርናሽናል ፔመንቶችን ዲፔንድ እንደ ባንኩ ወይም እንደ ካርዱ አይነት መፈጸም ያስችላችኋል። ታዲያ ከዚህ ጋር ተያይዞ ቨርቹዋል ካርዶች ብዙ ጊዜ አልሰራም የሚሉባቸው ብዙ ቦታዎች አሉ። ያም የሚሆነው እንግዲህ ቨርቹዋል ካርዶች ሆነው እንዲሁም ፕሪፔድ ሲሆኑ የማይሰሩባቸው ብዙ ቦታዎች አሉ። ያ ማለት ካርዱ ቨርቹዋል ካርዱ የሚወጣበት አገር ወይም ከረንሲው ይወስነዋል ማለት ነው። ስለዚህ እንግዲህ በጣም ብዙ ሳይቶች ላይ አቬሌብል የሆነ እንደ አማዞን፣ ኔትፍሊክስ እነዚህ ካርዶች ይሰራሉ። የማይሰሩባቸውም ሪጅኖች ሊኖሩ ይችላሉ። ስለዚህ እነዚህን መምረጥ ይኖርባቸዋል። ከዛ በተጨማሪ ፊዚካል ሾፖች ላይ እነዚህን ቨርቹዋል ካርዶች መጠቀም እጅግ አዳጋች ነው። አንለስ እንግዲህ እነዚህ ቨርቹዋል ካርዶች ከዋሌታችሁ ጋር ዋሌት ስንል የጉግል ዋሌት የአፕል ፔይ ዋሌቶች ጋር ከተገናኙ በኤንኤፍሲ ወይም ደግሞ የኒር ፊልድ ኮሚኒኬሽን ስልካችን ላይ ባለው ታፕ እያደረግን የምንከፍልበት አማራጭ ጋር ከተገናኙ ክፍያዎችን መክፈል ያስችላሉ። ግን የማይገናኙም ሊኖሩ ስለሚችሉ እንግዲህ ለፊዚካል ነገር ለመጠቀም እጅግ ያስቸግራሉ። በተጨማሪም ሆቴሎች ላይ እነዚህን የቨርቹዋል ካርዶች ይዛችሁ ብትጠቀሙ አይፈልጉም። ምክንያቱም የሆነ ዳሜጅ ቢፈጠር የሆነ ነገር ለመያዝ ቢፈልጉ አይችሉም። በቃ እነዛ ቨርቹዋል ካርዶች ወይም ፕሪፔድ ካርዶች ሊሚትድ አማውንት ነው ያላቸው። ካለቀ አለቀ ነው፣ ምንም ሊያደርጉ አይችሉም። ስለዚህ የማይፈለጉበት ቦታ አንደኛው እንደዚሁ የመኪና ኪራይ ቦታዎች፣ የነዳጅ
ማደያዎችም ላይ አይፈለጉም። ከዛም በተጨማሪ ይሄ ሙከራ ሳይቶች $0 ካርዳችሁን ብቻ አስገብታችሁ ሞክሩ የሚሉበትን ቦታ ላይ አይፈለጉም። ምክንያቱም ብር የለውም ተብሎ ስለሚታሰብ የሚሰሩባቸውም ሳይቶች ይኖራሉ። ስለዚህ አሁን ዴቢት ካርድን አይተናል። ፕሪፔድ ካርዶችን በቨርቹዋልና በፊዚካል ሲሆኑ ተመልክተናል ማለት ነው። ስለዚህ ዳሽን ባንክን አሁን እንደምሳሌ ወስደን የምናየው የዳሽን ባንክ የሰጠን ኢንተርናሽናል ፕሪፔድ የሆነ ቨርቹዋል ማስተር ካርድ ነው። እሺ ስለዚህ ይሄንን ለማግኘት በመጀመሪያ ያደረግነው ክፍያ ወደ 600 ብር ገደማ ነው ካርዱን ለማግኘት ማለት ነው። በመቀጠል ካርዱ ውስጥ ደግሞ ገንዘብ ዲፖዚት ለማድረግ እዛው ሱፐር አፕ ላይ ባክ ብለን እንወጣለን ማለት ነው። ስለዚህ የፎሪን ከረንሲ ሪኩዌስት የሚል አለ። ስለዚህ ያንን ፎሪን ከረንሲ ሪኩዌስት እንጠይቅና በመቀጠል ስቴፖች አሉት እዛ ላይ ያሳያል። ዌቲንግ ፎር ፎሪን ከረንሲ አፕሩቫል። አፕሩቫሉ ፕሮሰስ አለው። በመቀጠል ፎሪን ከረንሲ ሪኩዌስታችሁ አፕሩቭድ ከሆነ ያሳያችኋል። ከታች ግን ቱ ጌት አፕሩቭድ ብሎ ፕሊዝ ቪዚት ኒረስት ብራንች ዊዝ ዘ ሪኳየርድ ዶኪመንት። ነን ኤፍአይሲ አካውንት ሆልደሮች፣ ነን ኤፍአይሲ ማለት የፎሪን ከረንሲ አካውንት ወይም የውጭ ምንዛሪ አካውንት ለሌላቸው ሰዎች ፓስፖርት፣ ቪዛ እና ፍላይት ቲኬት ይዘው መገኘት ይኖርባቸዋል ብሏል። ስለዚህ ከዚህ ጋር ተያይዞ እንግዲህ እኔ የሰራልኝ የተጠቀምኩት ያለ ፓስፖርት በመታወቂያ ወይም በናሽናል አይዲ ያለ ምንም ጉዞ ሰነድ ነው ይሄ የሰራልኝ። ይህንን እንግዲህ ለማረጋገጫ ከዳሽን ባንክ ከካርድ ማናጀሩ አንደበት እንደሰማችሁት ይቻላል ማለት ነው። ስለዚህ እንግዲህ ያው ከራሳቸው ከታማኝ ምንጭ ነው ይህንን መረጃ የወሰድኩት። በቀጣይ እዚህ ፕሮሰስ ላይ ነው ብዙ ሰዎች ግራ መጋባት የሚገጥማቸው። ይህንን ሪኩዌስት ከላካችሁ በኋላ በቀጥታ ባንክ በአካል መገኘት ይኖርባችኋል። የምትገኙትም ደግሞ የራሳችሁ ብራንች ላይ ነው። ስለዚህ እኔ የሄድኩት እንግዲህ ኢቨን ሄድኳርተር ላይም ሆኜ ግን የራሴ ብራንች ላይ ነበር የሄድኩት። የራሴ ብራንች ላይ ሄጄ የዶላር አካውንት አልነበረም መጀመሪያ የነበረኝ የዩሮ አካውንት ነው። ዩሮ አካውንት ላይ የነበረውን ወደ ዶላር አካውንት ላኩትና እዛ ዶላር አካውንት ላይ ሪኩዌስት ላኩ በደብዳቤ ማለት ነው ጽፌ። ስለዚህ ከብራንቼ ላይ የዶላር አካውንት እንደነበረኝ አረጋገጡ። ሪኩዌስቱን ተቀበሉና የፎሪን ከረንሲ አካውንት ደግሞ የሚፈቀድባቸው የተለያዩ ውስን ብራንቾች አሏቸው። እንግዲህ አዲስ አበባ ውስጥ እኔ የላኩኝ ወደ ቦሌ መድኃኔዓለም የሚገኘው የፎሪን ከረንሲ ብራንች ነበር። ስለዚህ እዛ በመሄድ ደግሞ ሪኩዌስቴን አፕሩቭ እንዲደረግ ፕሮሰስ ተጀመረ ማለት ነው። ያንን ፕሮሰስ ለማለፍ ደግሞ ድጋሚ ያ የጠየኩት የፎሪን ከረንሲ ምንዛሪ አካውንቴ ውስጥ ያለው በዶላር የተቀመጠውን ወደዚህ ለማስገባት በቀጥታ ተጨማሪ 600 የኢትዮጵያ ብር ከፈልኩ ማለት ነው። በአንድ ላይ እንግዲህ ወደ 1200 1300 ገደማ ይሆናል ማለት ነው። ይሄንን ገንዘብ እንግዲህ ካርዱን ለማውጣት አንዴ ነው የምንከፍለው ካርዱን እስካልቀየር ነው ድረስ። ታዲያ ካርዱ ላይም ገንዘብ ለማስጫን ይሄንን ፊ ይጠየቃል ማለት ነው። እነዚህ ፊዎች ታውቋቸው ፈልጌ ነው። እነዚህን ፊዎች ከከፈላችሁ በኋላ በቀጥታ የምታደርጉት ፕሮሰሱን ትጠብቃላችሁ። አንድ ቀን ፕሮሰስ ላይ ይደረግ ይችላል። ብዙ ሰዎች ይጠየቁ ካሉ ሌሎችም እንግዲህ የፎሪን ከረንሲ ወረፋውንና ፕሮሰሱን የነሱን ፕሮሲጀር ተከትሎ በሚጫንበት ሰዓት ካርዳችሁ ላይ ከታች እንግዲህ ባላንሱ ይጨምራል ማለት ነው። ሜሴጅም ይገባላችኋል። ኤኒ ትራንዛክሽን በምታደርጉበት ሰዓት እኔ ላይ እንደምትመለከቱት በኢሜይል ኖቲፊኬሽን ይገባልኛል። ኖርማል የውጭ ሀገር ካርዶችን ስጠቀም እንደሚያጋጥመኝ ታዲያ እነዚህ ፕሮሰሶች እንዳያችኋቸው እንግዲህ የራሴ ብራንች መሄድ ነበረብኝ። የፎሪን ከረንሲ አካውንት መክፈት አለብኝ። በተጨማሪ ደግሞ የፎሪን ከረንሲ የሚፈቅዱ ብራንቾች ላይ ሄጄ እንዲሁም ደግሞ ደብዳቤ በእጄ ማስገባት አለብኝ ማለት ነው። እነዚህን ፕሮሰሶች የግድ ልታውቋቸው ይገባል ማለት ነው። እነዚህን ፕሮሰሶች አድርገን ቀናቶች ፈጅቶ ወደ ፕሪፔድ ቨርቹዋል አካውንታችን ያለውን ገንዘብ ተጠቅመን እንግዲህ ክፍያዎችን ፈጽመናል ማለት ነው። ይሄ እንግዲህ በኢትዮጵያ ውስጥ እስካሁን በነበረው ብሔራዊ ባንክ ከፈቀደ በኋላ ዳሽን ባንክ የመጀመሪያው ያደርገዋል። ይሄ ነገር አዲስ ከመሆኑ አንጻር እነዚህ ፕሮሰሶች በደንብ አይተዋቸው ፕሮሰስም እየወሰዱ ሰዎች እየተጠቀሙባቸው ይገኛል። በጣም ብዙ ሰዎች ደግሞ እነዚህ ፕሮሰሶች ላይ ወይ አንዱ ስቴፕ ጋር ፌል አድርጎባቸው የቆየባቸውም ሊኖር ይችላል። ይህንን ቪዲዮ እንግዲህ ጥርት ያደረግኩላችሁ ምን አይነት ፕሮሰስ ምን አይነት የክፍያ አማራጮች እንዳሉ ለማሳየት ነው ማለት ነው። ትንሽ ወደድ ይላል። እኔ እንደ ሶሉሽን ያየሁት ለስራዬ እጅግ ያስፈልገኛል። በተለይ ቢዝነስ ኦነር ለሆናችሁም ሰዎች ሪከመንድ የማደርገው ስለሆነ በቀጥታ እንግዲህ ለትንሽ ብር አፕሩቭ አንዴ እስኪደረግ ስለሆነ የምትችሉትን ያክል ፎሪን ከረንሲ አካውንታችሁ ውስጥ ገንዘብ አስገብታችሁ በአንዴ እሱን አፕሩቭ ማድረግ ወይም የሚፈቅዱት ሊሚትም ካለ ከነሱ ጋር ዲስከስ በማድረግ በአንዴ ብታደርጉ ቀላል ነው። 2-3 ያንን ፕሮሰስ እንዳትሄዱ ማለት ነው። ታዲያ እንግዲህ ከሄድኳርተር ካለው የካርድ ማናጀር ጋር እንደተወያዩት ከሆነ ይሄ ነገር አዲስ ነው፣ ነገር ግን በጣም ለማሻሻል እንዲሁም ብዙ አዳዲስ ነገሮችን ለማምጣት እየሞከሩ እንደሆነ ገልጸውልኛል። which is በጣም ጥሩ ነገር ነው። ለኔ ለምሳሌ ምንም አይነት ኦፕሽን አልነበረኝም የውጭ ሀገር ባንኮችን ካልተጠቀምኩ በስተቀር እነዚህን ኦንላይን ክፍያዎች ለመክፈል። አሁን ግን ይሄ ራሱ እንዳማራጭ በመምጣቱ እነዚህ ፕሮሰስ ተከትዬ ምንም ያህል ረጅም ቢሆንም እየተጠቀምኩ እገኛለሁ ማለት ነው። እንግዲህ የዛሬ ቪዲዮአችን እነዚህን ዲቴልስ
ስቴፖችን ወደ እናንተ ለማሳየት እነዚህን ካርዶች እንግዲህ ተጠቅሜ የከፈልኳቸውም ፌል ያረጉም ክፍያዎች አሳይቻችኋለሁ። ሶ አንደኛው ለምሳሌ የሄክስፊልድ ፌል ያረገው ኦሬዲ ሰብስክሪፕሽኑን ስላልፈለኩት ነበር ቆይቼ መክፈል ስለምፈልግ ነው። በዛ መልክ እንግዲህ ይሄን አድርጌ አንዴ ተጠቅሜ ሁለተኛ ዙርም አስጭኛለሁ ማለት ነው። ካርድ ላይ ፕሮሰሱ ይሄንን ይመስል ነበር። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። የዳሽን ባንክ የማስተር ካርድ ቨርቹዋል ካርዳችሁን እንዴት እንደምታገኙ በዚህ መልክ ነው። ይሄ ፓርት 2 ነው። ታዲያ ከዚህ ጋር ተያይዞ ዳሽን ባንክ ብቻ ነው ወይ ካላችሁኝ ይሄ እንግዲህ ብሔራዊ ባንክ ያወጣውን መመሪያ ተከትሎ ሌሎችም ባንኮች እንደዚህ አይነት አሰራሮችን እንደሚዘረጉ እየተጠበቀ ይገኛል። ለዚህ ብቻ ሳይሆን እንግዲህ ወደ ውጪ ራሱ ሰው ዘመድ ወዳጅ ቢኖራችሁ ገንዘብ መላክ ብትፈልጉ በዶላር ሁሉ አማራጮች እንዳሉ ነው። ነገር ግን እነዚህ ፕሮሰሶች አዲስ እንደመሆናቸው ጭምር ትንሽ ፕሮሰሶች ሊበዛ ይችላል ማለት ነው። እንግዲህ ጆኤል ታላርጊኒ እንደዚህ አይነት አስገራሚ የቴክኖሎጂ ቪዲዮዎች እንዲደርሳችሁ ይሄ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። የዛሬው ቪዲዮ ስፖንሰራችን ዶክተር መቤት ከፍተኛ የጥርስ ሕክምና ክሊኒክ ነው። የዛሬው ቪዲዮአችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ